እኔ የድሮ አብርሃም አይደለም ገባሽ? ያን ያጃጃልሽኝና ያን የተጫወትሽብኝ ይበቃሻል። ዛሬ ግን ድጋሚ አላጃጃልኩኝ የመጣሁትኝ አሁን ይቅርታ ጠይቄ አብረን እንድንሆንና በሰላም እንድንኖር ነው። በቃ እኮ በቃ እሺ ይቅርታሽን ተቀብዬሻለሁኝ። በቃ አመሰግናለሁ። ከልብሽም ይሁን አውቀሽም ይሁን ቀልድሽም ይሁን እኔንም አሁንም እንደበቀደም መበቀልም ይሁን ችግር የለውም። እኔ ሁሉንም ነገር ትቼ ይቅርታሽን ተቀብያለሁ። በቃ እኔ ሁሉንም ነገር አይደለም ልነግርህ አይደል ምንድነው ይቅርታ ጠይቅና አብረን እንድንቀጥል ስለምፈልግ ነው እንዴ። በቃ ይቅርታሽን ተቀብዬሻለሁ። እሺ በቃ እስከ ዛሬ ድረስ በቃ ችግር የለውም። ይቅርታሽን ተቀብያለሁ። ከዚህ በኋላ ግን አትድረሽብኝ። አልደረስሽም። ይቅርታሽን ተቀብያለሁ። ሩታ ሰምኛለሽ? ያንቺን ይቅርታ ተቀብያለሁ። እኔ ትችያለሽ። በቃ አሁን እየሰማሽኝ ነው። ሄርሜላ ትመጣለች። ሌላ ነገር ሰላም፣ እንዴት ናችሁ የተከበራችሁ የቻናል ቤተሰቦች? ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። የቻናል ቤተሰቦች አዳዲስ የሆናችሁ ይሄን ቪዲዮ ደርሷችሁ ለተመለከታችሁላችሁም ሰብስክራይብ በማድረግ ቤተሰብ እንሁን። የቻናል ቤተሰቦች ደግሞ ላይክ በማድረግ ሰፖርት አድርጉኝ ለማለት ነው። እሺ ወደ ዛሬ ቪዲዮ ስንመጣ በመጨረሻም ቢሆን በትንሹ ደስ ያለኝ ነገር አለ። ምክንያቱም ምንድነው የሚለው ነገር አጠቃላይ ቪዲዮን ከመጀመሪያ እስከ መጨረሻ እንሄድበታለን ማለት ነው። እንግዲህ ዛሬ ሩታ በሩታ ቪዲዮ ላይ ማለትም አብርሽና ሩታ በለቀቁት ቪዲዮ ላይ የታየው ነገር ምንድነው? ያው እንደለመደችው ሩታ አብርሽ የትኛውን ቦታ ይግባ የትም ይሂድ እንደንተን አንጠልጥሎ መመለስ የምትችል መስሏት ነበረ። ምክንያቱም የሆነ እሱን የሄደበትን ሄጄ በቃ በአንጠልጥዬ መልሷለሁ የሚል ሀሳብ ነበራት ማለት ነውና ይህም ሊሆን አልቻለም። ምክንያቱም መታረቅ ወይም ደግሞ እርቅ ለማውረድ ነው የመጣሁት ማለት ነው። እና የት ነው የምገኘው? አሁን ሃይሌ ሪዞርት ነው ያለሁት። ያለሁበትን ቦታ ቀድሜ ያሳውቀዋለሁኝ። ጠርቻለሁ። ያለሁበት ድረስ ቀጥሬዋለሁ እና እመጣለሁ ብሎኛል እና እሱን እየጠበቅኩት ነው ያለሁት ማለት ነው። ማለት ብቻ እስካሁን በተፈጠሩት ነገሮች ለምን እንደዚህ መጀመሪያ ላይ አላደረግሽም ምናምን ልትሉኝ ትችላላችሁ። በነገሮች በጣም ውስጤ ተጎድቶ ስለነበረ ምንም ደስተኛ ስላልነበርኩኝ እና የእሱንም ነገር ማወቅና ማየት ስለምፈልግ ነበር እንደዛ ሰው ነው የነበረው። አሁን ግን እሱ ለኔ ያለውን ነገር በደንብ ስላወቅኩኝ እና ነገሮች ላይ በደንብ እርግጠኛ ስለሆንኩኝ ከዚህ በኋላ እንደዚህ አይነት ነገር እንደማያደርግ ተስፋ አደርጋለሁ። ምክንያቱም የፈለገችው ነገር በትንሹም ቢሆን ሳይሳካላት ተመልሳለች ማለት ነው። ግን አብርሽ ምላሽ ካሁን በኋላ እኔ የቆረጠለት ነው የሚመስለው። በቃ እዛ ጋር እንድትርቅ ብቻ ከዛ ጋር እንድትሄድ ብቻ እሺ በቃ የፈለገችው ነገር እሺ ብሏት፣ መቼም የሞት ቃል አይደለም አይደለ? እሺ ብሏት ተመልሳለች ከዛም ቦታ ማለት ነው። ግን ሩታ የገረመች ነገር ምንድነው? በቃ አስሩን ሞክራ አልሳካላት። ልክ እንደ አብርሽ አልሆንላት ሲል በቃ ወደ ተጣለው ነገር ነው የጣለችውን ነገር ለማንሳት ነው። ግን ዝም ብለን ስናየው እስከዛሬ ድረስ አብርሽ ይኸው እስከዛሬ ድረስ ለሩታ ያለውን ስሜት አልተቋረጠም። በየትኛውም ቦታ ቢሆን እሷን ከመፈለግ ወደ ኋላ አላለም። ያው አይተናል አይደለ? ከሌላ ሰውም ጋር ስትሆን ቤትም ብትሆን ምንም ብትሆን ለሷ ያለውን ስሜት ሲያንጸባርቅ አይተናል አይደለ? ግን እሷ ግን ቁርጣ ማለት ነው መቼም እሱን ለመሞከር ልቡን ለማየት ምናምን ይሁሉ አታረግም አይደለ? ፖሊስ ጣቢያ እስከማስያዝ ምናምን እንደዚህ 80 እስከ መቅደድ ድረስ ምናምን አትጓዝም ነበረ እሱን ለማየት ማለት ነው። ግን ይህ ሁሉ ነገር አድርጋ ከአንድም ሁለት ወንዶች አምጥታ ፈትሻ በቃ አለ አይደለ እንደ አብርሽ የማይሆንላት ሲሆን ተመልሳውን ወደ ለማና ገብታለች ማለት ግን ሩታ ኦኬ። ግን ምን ሰሪ መጣሽ? እሺ ለብረም ተከታተይኝ ንቤርኩ በቦታ ለብረም ተከታተይኝ። ኦኬ ማለት ለምረም ተከታተይኝ ለማለት ይከብዳል በእርግጥ እውነት ለመናገር ምክንያቱም ገና አሁን ነው የመጣሁት አንተ ጋር እዚህ ድረስ መጣሽ ነው አሁን ግራ ይገባኝ። እዚህ ድረስ የሚያስመጣ ነገር ምን አለ? ተረጋግተላ ለምረም ማተኝ ነው ተኩሻር እንዴ ተረጋጋና አላስረዳ። እሺ በቃ ለቀኩልሽና ሰላም ልረፋምሮ ይረፍማ ብዬ ሌላ ሀገር መጣሁኝ። ጭራሽ ያለውበትን ቦታ ጠይቀሽ መጣሽ እንዴ? ምንድነው ታዲያ? ቆይ አስረዳ። ቆይ ከኔ ምንም አይደለም። መጀመሪያ ተረጋጋ። ምንም የምረጋጋበት ነገር የለም። ለምን ልረጋጋለሁ? አይ ኖ ማለት ነገሮች ትንሽ ሊያስደነግጡ ወይም ሊያደናገሩ ይችላሉ። ምክንያቱም ከዚህ በፊት እያሳዩት የነበረው ነገር ጥሩ ስላልነበረ እና እውነት ለመናገር ዛሬ ነው አንተን ተከትዬ የመጣሁት እንጂ አንተ ነበርክ ነገሮችን እንዴት ነው ከልክ በላይ ገፍተህ እየመጣህ የነበረው አይደለ? ስለዚህ እኔ ደግሞ ያንን ነገር ስቀበልህ አንተ በዚህ ልክ እንደዚህ መሆን አይጠበቅም።
እሺ መጣሽበት ምን ነገር ይችላል ነው ወይንስ በቃ እኔን ከሰው ጋር ለማጣላት ሆን ብለሽ ነው የተነሳሽው? ስደሰት ወይንም ሰላም ሳገኝ ምናምን ነገር አትወጂም ነው? ሰላም ሳገኝ አትወጂም? አሁን ወደ ለመና ገብታለች ማለት ገና ተሰቃያለች ይመስለኛል። እኔ ዝም ብዬ ሳስበው አብርሽ እንዲህ በቀላሉ ከባለፈው ነገር ካልተማር እኔ አሁን ወንድ ነው አይደለም አሁንም ቢሆን ማለት ነው። ምክንያቱም ያለፈውን የሰራችበትን ነገር ሁሉ ማስተዋስ አለበት። ያው እንቅፋት ሁለቴ ከመታ የራስ ችግር ነው አይደለ? ያንን ነገር ደግሞ የሚከሰትበት ከሆነ እኔ ሁለተኛ ይሄን ቪዲዮ ላይ ምክንያቱም ድራማ መሆኑን ያው ሁሉ ነገር እናውቃለን አይደለ? ምክንያቱም እሱ ጥንቃቄ ማድረግ አለበት፣ ካለፉት ነገሮች መማር አለበት። ህይወት ቀልድ አይደለም ብሏል አይደለ? በአንቺ ቪዲዮዎች ላይ ህይወት ቀልድ አይደለም ብሏታል። ስለዚህ ቀልድ ካልሆነ ያለፉት ነገሮች አስተውሎ የተፈጠሩ ችግሮች ድጋሚ እንዳይፈጠሩ አስተውሎ ነው መመለስ አለበት። ምክንያቱም ልጅ አለ በመሃላቸው አብሮ ቢያሳድጉ ደስ ይላል፣ ግን እንደዚህ በመበቃቀል ባይሆን በጣም አሪፍ ነው። ስለዚህ እሷ አሁንም ቢሆን እኔ አላምናትም፣ ሩታ አሁንም ቢሆን አላምናትም። ምክንያቱም የተሻለ ሰው ከመጣ ወይም የሆነ ልቧን እንትን የሚያረግ ሰው ከመጣ አብርሽን ጥላ እንትን ከማድረግ ወደ ኋላ አትልም አሁንም ማለት ነው። አሁን ደግሞ እኔ እናንተ አብረን እንድንሆን ፈልጋለሁ። እኔ ደግሞ አልፈልግም። እሺ ለምን ግድ አለብኝ? አልፈልግም። ወሰነሽና ፈልገሽ አይደል እንዴ የሰማነሽን ቀደሽ እንትን ያልሽው? ለምን ከዛ በኋላ ብዙ ነገሮች ተፈጥሯል። ምንም አልተፈጠረም። ምንም የተፈጠረ ነገር የለም። ብዙ ነገር ተፈጥሯል። እኔ ላይ ለመጫወት ነው ህይወቴ ላይ እንጂ ለምንድን ነው እኔ ህይወት ላይ ለመጫወት ነው ወይ እንዴ? ከአዲስ አበባ እዚህ ድረስ የሚያስመጣ ጉዳይ አለ? እሺ በስልክ አታወሪኝም? ስለዚህ የሄደችበት መቼም አይተናል አይደለ? አንዴ ደስታን አንዴ ዳኒ እንዲህ ትከሻቸው እየተደገፈች ስታፌስበት፣ ስታላገጥበት፣ ስትስቅበት የሆነ ስትዘባበትበት አይተናል አይደለ? እንደ ወንድ ሳትቆጥረው ሁላ እንትን ስታረገው አይተናል። ስለዚህ አየቻቸው እነዛን ትንሽ ቀናትም ቢሆን እነሱን ሞከረቻቸው ምናምን በቃ ያሳለፉትን ላይፍ ውስጥ ላለው ነገር አናውቅም። ከላይ ያለውን ነገር አይተናል። ስለዚህ እነሱን ሞከረች። እንደ አብርሽ ሀሉ እንደማይሆን አውቃለች። ስለዚህ ድጋሚ የሄደበትን እየዞረች አይተናል። በዚህ መልክ አሁንም ገና ትለምናለች ይመስለኛል። አሁን አብርሽ እዛ ጋር ያለውን እንትን ላለማጣት ነው እሺ ብሎ ያሳለፋት ይመስለኛል። እንደዛ ቢሆን በጣም ያምራል ድራማው ማለት ነው። እና ቻናል ቤተሰቦች እናንተስ ምን ተረዳችሁ፣ ምን ተገነዘባችሁ ከዚህ ቪዲዮ የሚለው ነገር በኮሜንት ሀሳብ እንለዋወጣለን። እኔ አልፈልግም። እኔ ሰው ልጅ በግዳጅ ኑሮ ይኖራል እንዴ? አልፈልግም። ይኸውልህ በጣም በብዙ መንገድ እኔን ስትረብሸኝ እኮ በግዳጅ ምናምን ብዬ እኔ አንተንም ጊዜ አላልኩም። በሚገርም ሁኔታ ምንም ማስመሰል አይጠበቅም እኮ። ሻው ለሱ በቀል ነው ለሱ በቀል ነው ወይ? ስለምን በቀል ነው? እና ታዲያ ኦኬ አንተ ከዚህ በፊት እያረክ የነበረው ነገር በቀል ነው። ሶ እኔም እንደዛ መመልስልህ ነው የሚመስለው? ምን አይነት ደረቅ ነሽ? በእናትሽ እኔ ደረቅ አይደለሁም። በደንብ ደረቅ ነሽ እንጂ በእውነት አይደለም እንዴ። ሰው አልፈልግም እያለ በግድ አብረን ኑር ይባላል እንዴ? አልፈልግም። በቃ እኔ አሁን ላይ አልፈልግም። በቅቶኛል። በቃ ሁሉ ነገር ጨርሻለሁ። በቃ የራሴን ህይወት ጀምሬያለሁ። አዲስ ህይወት ጀምሬያለሁ። አታስመስል። እያስመሰልኩ አይደለም ሩታ። ያስታውቅባል ሁሉ ነገር እኮ። ምንም ያስታውቅብኝ ነገር የለም። እሱን ደግሞ ቀስ በቀስ ሁሉንም ነገር ታየዋለች ነውና ወይስ ቀለበት እስካደርግ ምናምን ነው የምትጠብቂው? እኔ ለማንም እንትን የለኝም። በፍቅር አብሮ ቢኖሩ ተስማምቶ ቢኖሩ በጣም ደስ ይላል። ግን አንዱ እየተፎገረ በሞኝነት የሆነ አንዳንድ ሰዎች አንዳንድ ነገሮችን ችግር እንዳይፈጠሩም ሊሆን ይችላል። አንድ ሰው ላለመጉዳት ሊሆን ይችላል። በቃ ችግር እየተፈጠረ እንኳ አውቀው ዝም ብለው የሚያሳልፉ ሰዎች ይኖራሉ። እነዛን ደግሞ እንደሞኝ ወይም ምንም እንደማያውቁ እንደፋራ ምናምን ሲያዩዋቸው በጣም ያናደዳል። መጨረሻቸው ደግሞ ውድቀት ነው የሚሆነው። እነዛን ሰዎች ደግሞ በውስጣቸውን ብዙ ነገር እንዳለ ማሰብ፣ ከነሱም በላይ ሊሆኑ እንደሚችሉ ማሰብ። አሁን ሩታ እያደረገች ያለች ከኔ በላይ ማንም የለም፣ ስለዚህ እኔ በፈለኩ ጊዜ ጥልሃለሁ፣ በፈለኩ ጊዜ አነሳሃለሁ የሚል ስሜት ነው ያላት ለአብርሽ ማለት ነውና መጨረሻ ላይ እንዳየነው መኮራቱ ነው ምናምን ብላ አለፈችው። በዛ ደረጃ ሳይሆን እሱም ክብር እንዳለው እሱም ሰው እንደሆነ የልጇ አባት መቼም ልጅ ያገኘችው በሱ ነው አይደለ? የልጇ አባት እንደሆነ ገምታ ለሱም ክብር መስጠት ነበረባት። በፈለገች ሰዓት ከፈለገችው ሰው ጋር ትሆናለች። ያ ሰው ደግሞ ሳይመቻት ሲቀር እሱን ታነሳለች ምናምን የሆነ ቦታ አስቀምጠው በቃ ሲደብራት መጥታ ና እኔ ጋር ምናምን የሚባል ስሜት ነው የምትለው ስሜት ነው
እያሳየች ያለችው ማለት ነው። ማንሳትም ማውራትም አልፈልግም ትራንቺ አልፈልግም። አሁን ያንን ሁሉ ነገር ትቼ ኦኬ ይሁን ብዬ ስለተቀበልኩ እኮ በቃ እኔ አልፈልግም። በቃ አሁን ስላለፈ ነገር ማውራት አልፈልግም። በቃ መኮራቱ ነው። አልፈልግም። በቃ ልብን አውቃለሁ። ብዙ ሂጂ እመጣለሁ። ቤት እመጣለሁ። ሻንጣዬን ይዤልሽ እመጣለሁ። ከዛ አብረን እንኖራለን። እሺ በቃ አይ የማይሆን ከሆነ ግን ወደ ሌላ ነገር ነው የምንገባው ማለት ነው። ችግር የለም። አስገድደሽ እንደምታኖርኝም ቤት እመጣለሁ እኮ። አይ ወደ ሌላ ነገር መግባት አልፈልግም ስላልክ ሁለት ምርጫ ይኖርሃል። እመጣለሁ። ይሄን ደግሞ እሱ መንቃት አለበት፣ ማወቅ አለበት። ስለዚህ ያለፈውን ነገር እንዳይደገም ራሱን አስተምሮ ነው ወደዚህ ህይወትን መግባት ካለበት መግባት አለበት ማለት ነው። ስለዚህ ከሱ ውጪ ደግሞ ሌላም ሴት ስላለች የእሷንም ስሜት ሳይጎዳ ነገሮችን በሚሆነው መንገድ ማስተካከል አለበት ብዬ አምናለሁ። ብቻ ያለፉት ነገሮች እንዳይፈጠሩ ራሱን ዝግጁ ማድረግ አለበት ማለት ነው። ንግግሮቹ ምናምን በጣም ደስ ብሎኛል፣ ምላሹም ደስ ብሎኛል። ግን እዛ ጋር የሆነ ሪያክት ቢያደርግ በጣም ደስ ይለኝ ነበረ። ምክንያቱም እሷን በጣም ያከብራታል ብዬ አስባለሁ፣ ሩታን ማለት ነው። ባይሆን ኖሮ እዛ ጋር መነጫጭቆ ምናምን በቃ ጥሏት ነበር የሚሄደው። አክብሮ በስነ ስርዓት ያው ብዙ ሰዎች ይጠሉታል፣ ኦዲየንሱንም ምናምንም ይጠላዋል። እዚህ ጋር ምናምን ከምን አንፃር እንደሆነ ባላቅም ማለት ነው። ግን እሷን ሬስፔክት አድርጎ ያለውን ነገር ችሎ ንግግሯንም ምናምን ችሎ እስከ መጨረሻ ድረስ አዳምጣት በትዕግስት መልሶላት ነው እንዳየነው። በእንትን ቃላት ቢሆንም መጨረሻ ላይ እሺ የሚለው ቃላት አሳማኝ ባይሆንም በዛ መልኩ ነው የተለያዩትና በጣም ደስ ይላል። ባህሪው ስነ ምግባሩ ምናምን ደስ ይላል። መጀመሪያም ይህ ሁሉ ችግር እንዲፈጠር ያደረጋችሁ ሩታ እንደሆነች ሁላችንም እናውቃለን። ስለዚህ የቻናል ቤተሰቦች በቀጣይ ቪዲዮ ደግሞ እንመለሳለን። እስከዛው ድረስ ቻው፣ ሰላም ሁኑልኝ።